እኔ ሩታን ምንም እንድትሆንብኝ አልፈልግም። ምንም ቢሆን ብዙ ጥሩ ነገሮችን አብሬያት ያሳለፍኳት ሴት ነች። እኔ ስለሷ መጥፎ ነገር ማውራት አልፈልግም። የትኛውም ቦታ ሄጅ ማለት ነው። በጣም ነው መወዳት፣ በጣም ነው ማከብራት። ልዩ ቦታ አለኝ። ኦ ማይ ጋሽ ኦ ማይ ጋሽ ለሩታ ልዩ ቦታ አለኝ፣ ክብር አለኝ። ብዙ ነገር ያሳለፍኳት ሴት ናት። እርፍ እየመጣች ተኛ። የኛ ቤት ሰፊ ነው። በደንብ አድርገህ ንገራቸው። እውነቴ ነው የምልህ። በደንብ አድርገህ ሰርስራ እስከሚገባቸው፣ እንዲሁ አናታቸው ተበስቶ እስከሚገባቸው ድረስ በደንብ አድርገህ ንገራቸው ማለት ነው። ለሚስትህ ቦታ እንዳለ፣ ሚስትህ እንደምትወዳት፣ ሚስትህ መፍታት እንደማትፈልግ፣ ሚስትህ በሰላም ማኖር እንደምትፈልግ፣ ትዳርህን መበተን እንደማትፈልግ፣ ሄርሜላን እንደማታገባት ጨምረህ በደንብ አድርገህ አናታቸው በደህና መርፌ በስተህ ወይም ደግሞ ተበስቶ እንዲገባቸው አድርግ። አብርሃም የልዑል አባት ማለት ነው። ይሄ ነው ጋይስ፣ ይሄ ነው። እየመጣች ተኛ ሰፊ ነው አሉ። እውነቴ ነው ብላቸው። እኔ እኮ ለፍልፍ ያለው ብያለው፣ ተናግር ያለው። በቃ ታረቁ። አብርሃም መች ተጣላችሁ ማለቴ ታረቁ። በቃ እውነት ታረቁ፣ ለእነሱ ስትሉ ማለት ነው። አሁን እነዚህ አሽቃባጮቹ አሉ አይደለ? የእናንተ ትዳር ፈርሶ ሌላ ታሪክ እንዲፈጠር በተለይ ሩታ ላይ ነው የሰመሩት። እንደው ሴትነት እኮ ነው የምጠላው። አንዳንዴ ሴት ሆናችሁ ሴት ልጅ ላይ ዋይ 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 ስትሉ ስትናገሩ ንግግራቸው እንጨት እንጨት። ሴት ልጅ እንደዚህ አትናገርም። እሺ ማለቴ ትዳር የእህትሽ ትዳር እንዲፈርስ ትፈልጊያለሽ እንዴ? ምድረ ምቀኛ ማስመሳይ ሁላ ማለት ነው፣ ቀጣፊ ሁላ። ሰላም ሰላም ቤተሰብ እንዴት ናችሁልኝ? ደህና ናችሁ? ላይክ እያደረጋችሁልኝ። ለማንኛውም እናንተ ሰብስክራይብ ያታደርጉኝ እንዴ? ምነው 11 ሺህ አስገብታችሁ ጸጣላችሁ? ሰብስክራይብ ያደርጉኝ አሁን ማለት ነው ውድ ቤተሰቦቼና አብርሃም እንግዲህ ዛሬ የልቡ ተናገረ። ሲቀጥል ደግሞ እኔ ከሩታ ጎን ስትሆኑ ደስ ይለኛል፣ እኔ ደስተኛ ነኝ። ግን ደስታን ለምን አመጣችሁት ነው ጥያቄው። ይሄ ነው አይደል ጥያቄው? ስለዚህ እኛም መልስ እንፈልጋለን ከአቶ አብርሃም ከልዑል አባት። እሱ ምንድን ነው አንተ ሄርሜላን ለምን አመጣሃት? አዎ መልሱን ይመለስልን። እናንተስ ቆማችሁ እዚህ ጋር ማለት ቢኒና ፈረንጁ እናንተ የአብርሃምና የሩታ ትዳር እንዲፈርስ አትፈልጉም ነበረ። ነገር ግን ደስታን ለምን አመጣችሁት ሲላችሁ እናንተ ደግሞ ለምን ሄርሜላን አመጣሃት? ጥያቄ በጥያቄ እኮ ነው። ምን ነው እንደ መልስ አለ እኮ እዚህ ጋር ጥያቄ አለ። አሁን እኔ ጥያቄ ስጠየቅ የምመልሰውን ነገር ሊኖር ይችላል። ለነገሩ ይጠፋባቸዋል ጋይስ። እውነት እኔ ከሰው ጋር ቆሜ ሳወራ ማለት ነው የሆነ ነገር ሰው ሲሰድበኝ ራሱ ስድብ አድርጎ ከሰደበኝ ዝም እለዋለሁ የዛኔ ማለት ነው። ከሄድኩ በኋላ እስከተበተንኩ በኋላ አንጀቴ እርር ድብን ቅጥል። ለምን መልስ አልሰጠሁትም? ያ ሰውዬ ለምንድን ነው ሲለኝ ዝም ያልኩኝ? አፌ ምን ሆኖ ነበር? ተለጉሜ ነበር ወይ? እንዴት እንደምቃጠል አትጠይቁኝ። እውነቴ ነው የምላችሁ። ስለዚህ የዛኔ ልክ አፍላ ወይም ደግሞ አጠገባቸው ሆኖ ሰው ሲናገር ብዙ ምንትን አይላችሁ። እኔ ከሄድኩ በኋላ ከተበተንኩ በኋላ በቃ ዞር ካልኩ በኋላ ቀጥል እርር ድብን ነበረ ምለው። ከዛ በስልክ ከሆነ ግን ስልኩ ከዘጋሁት የለም ጋይስ በሪከርድ ነበር የምመልሰው። አሁንም እመልሳለሁ። አሁንም ማለት ነው የሆነ ነገር ከተባልኩኝ በደውሉ ከዛ የዛኔ ሳልመለስ ቀርና ዘጋ የለም ስልክ ከዘጋን በኋላ እናቴ ዋትሳፕም ላይ የሆነ ሞብ ላይ ገብቼ ልካቸው ነገራቸው መልስ ሰጥቼ ነው የምወጣው። ቀልድ የለም እኔ ጋ ማለት ነው። ስለዚህ እነሱ ለምን ዝም እንዳሉ አላቅም። ሄርሜላ ለምን አመጣሃት ብላችሁ መልስ ብትሰጡት ጥሩ ነበረ። ነገር ግን አልሰጡንም። ግን አቶ አብርሃም ማለት ነው እውነት የዛሬው ንግግር ተመችቶኛል ማለት ነው። አዎ ተመችቶኛል። ግን ማለት ነው ሴት አታምጣብን። በቃ እኛ አንፈልግም። በቃ እናውቃለን እኮ የምትሰሩትን ነገር የምታደርጉትን ነገር እናውቃለን። አታምጣብን፣ ሰልችቶናል። በተለይ ደግሞ ሴት ልጅ አታምጣ እንዴ! አንፈልግም። እውነት እሷም ትዳሯ ላይ ተከብራ ትኑር፣ አንተም ትዳርህ ላይ ተከብረህ ኑር። ሲቀጥል ደግሞ ምንድን ነው የምላችሁ ውድ ቤተሰቦች፣ ይሄ ምንድን ነው አሽቃባጮቹ፣ የእሱ አሽቃባጮች አሁን የአብርሃም ንግግር ይሄ ስለተናገረ እርር ነው የምትሉት። እሪ እውነት እንደውም ዛሬ ጨጓራችሁ ካልተላጠ ምን አለች ይበሉ። ሳውዲ ያላችሁ ወተት ጠጡ፣ ሀሊብ ማለት ነው ልበን እንዳጠጡ ይጨምርባቸዋል። ጨጓራቸው ቅጥልጥል ያደርገዋል እንደ በርበሬ ማለት ነው። ለማንኛውም እኔ እኮ በተደጋጋሚ ማለት ነው ተናግሬያለሁ። አልሰማም ብላችሁ እንግዲህ እኛ ነው ራሱ እየሰደበችን ነው። ባለጌ ትላላችሁ፣ የማትሉት ነገር የለም። ሲቀጥል ደግሞ ብዙ ነገር ትላላችሁ፣ ሪፖርት እስከ ማድረግ ትደርሳላችሁ። ለማንኛውም አብርሃም እንደሚወዳት እንደሚያከብራት ተናግሯል። ባይናገርም ምንም ነው እንትናቸው ይናገራል ማለት ነው ጋይስ። አንዳንድ የሚሰሩት ቪዲዮ እኮ ግልጽ ነው፣ ግልጽ። እንደው አንድ ሰው እኮ እንደዚያ አንስቶ እንደዚህ ጥቅልል አድርጎ ማጉረስ አለበት? እንደ አፋችሁ ላይ አፋችሁ ከፍታችሁ
ሄሽ በጣም ነው የሚደብረው። ለማንኛውም ዛሬ ሄርሜላ ታንቃ መሞቷ ነው። እውነቴ ነው ብላችሁ አብርሃም ይሄ ሲል ማለት ነው ሄደ መጣ ብላ በስጋት እየተንጨረጨረች ነበረ ሰሞኑ በስጋት እኔ አንቺ ጋር እስካልወሰንሽ ድረስ በስጋት ልሞት ነው ብላ እኮ በራሷ ጊዜ ተናግራ ነበረ። ዛሬ ማለቋ ነው በቃ። ይሄን 6-8 ኪሎ ቀንሳለች። ይሄ ቪዲዮ ስታየው እውነት ክብር አለኝ ልዩ ቦታ አለኝ ሲል ማለት ነው። ስንት ነገር አሳልፈናል። አሁን ልጅ እስከ መውለድ ድረስ ደርሳችሁ የለም እንዴ? አንተ አብርሃም ደግሞ ማለት የተመታህ ልጅ እኮ ነው እውነት። እዚህ ጋር ላይ ትዳር የምትፈልገው አስከብረህ ታኖራለህ። ወንድ ልጅ ለምን ይጠጋታል ትላለህ። እዚህ ጋር ደግሞ ለትዳር የማትፈልጋትን ለጊዜ ማሳለፊያ ለቪዲዮ የምትፈልጋትን ሴት እንደው እሽኮሌሌ ታደርጋታለህ። እውነት እሽኮሌሌ ጨዋታ ዲባ ዲቤ እኮ ነው የምትጫወትባቸው በላቸው። እኔ ምን አገባኝ? እኔ ይመለከተኛል አይመለከተኝም፣ ስለ ራሴ ነው የምኖረው ማለት ነው። ሩታ ላይ ብቻ እንዳትጫወት እውነት። ከዚህ በፊት ነበረ ሲጫወት የነበረው በተለይ ድራማ አለምና አሁን ላይ ግን ቀነሳ አድርገዋል። ደግሞ ወንድ እንዲጠጋት አይፈልግም። አያችሁ አይደለ? ብልጥ ልጅ ነው እውነት። ባህል ወንድ ልጅ የሚፈልጋችሁ ኪስ ከሆነ ወንድ ልጅ እንዲጠጋቸው አይፈልግም። ሲቀጥል ደግሞ ክብራችሁ ይጠብቅላችኋል ማለት ነው። ይሄ ተንከሲስ ደግሞ ማለት ነው አቶ አብርሃም አይጠብቅም ነበር፣ አሁን እየጠበቀ ይገኛል ማለት። ክብር ትጠብቃለህ እንዴ? እንደውም በሄርሜላ ታሰድባትና አንድች ቀን ብትላት ያልቅልሃል። እውነቴ ነው የምላችሁ ውድ ቤተሰቦቼ። ለማንኛውም እኔ ደስ ብሎኛል ይሄ መልስ ስለሰጠህ አንተ አመዳም። ነገ ደግሞ ስትላላጥ እንዳትመጣብን ከዛች እንግዲህ በቃ ከሚስት ጋር ሰብስበህ ትዳርህ ሰብስበህ ኑር እውነት በቃ ሰብስበህ እየኖርክ ነው። ግን ከእሷ ጋር ቪዲዮ መስራት አቁም። ከባሏ ጋር ትስራ፣ ሴትይቱ ከልጇ ጋር ብሎግ ትስራ። ሩታ ልጅ ብላ እኮ በሩታ ልጅ ስትነግዱበት አልነበር? በአብርሃም ልጅ ሲነገድበት አልነበር? አሁን በሄርሜላ ልጅ ነግዱ። እውነቴ ነው የምላችሁ፣ በሄርሜላ ልጅ ቀጥ ብላችሁ ማለት ነው። ለዛውም የእሷ ልጅ ይናገራል። 5 ዓመት አሁን 6ኛ ዓመቱ ይዘዋል። ስለዚህ በእሷ ልጅ ሸቅሎ አሁን በአብርሃምና በሩታ ልጅ ተሸቅለዋል። ቀጣይ ደግሞ በሄርሜላ ልጅ ባልዋ ልጅ አላት። እኔ ባልዋ ነኝ፣ ስለዚህ ትታይ ነበረ ሄደችው ብሎ ቪዲዮ ይስሩ፣ ይቀወጥ። አለቀ አለቀ። እኛ የምንሸቅልባቸው ምንድን ነው? በእናንተ ልጅና በእናንተ ትዳር ተሸቅሎ የለም። ስለዚህ በእነሱም ትዳር ይሸቀልበት። እውነቴ ነው የምላችሁ፣ እንሸቅልበት እንዴ። ፈታችሁ ልቀቁትና ማለት ነው። እና ውድ ቤተሰቦቼ ለማንኛውም እንግዲህ አቶ አብርሃም እንደሚያከብራት እና እንደሚወዳት ልዩ ቦታ እንዳለው ተናገረ ማለት ነው። ልዩ ቦታ ካለ ከሴት ጋር አትላላጥብን። በቃ ሴቶች እንደሆነ አብደዋል። ባለትዳር ወንድ ላይ መንጠልጠል አመላቸው ነው። እውነት ልማዳችሁም ነው መሰለኝ። እኔ ሁላችሁም አይደለም፣ እኔ ጋ የምትመጡ ልጆች አይደለም አላችሁ። ሄርሜላን የምትደግፉ ነው የምላችሁ። እውነት አትደግፉ፣ ነውር የሚባል ነገር አለና ነገ ደግሞ በእናንተ ደርሶ ፊት ብሎባችሁ ሄርሜላ ስደግፋት ነበረ፣ ለካ እንጂ ነው የሚያቃጥለው፣ ለካ እንጂ ነው የሚያናድደው ትሉ ይሆናል። ለማንኛውም አብርሃም ሩታ ወደ ቤተሰቦቿ ልትመጣ ነው። ቶሎ ብለህ ሄደህ ሚስትህን ያዝ አድርግ ማለት ነው። አዎ ያዝ አድርግ። አንተ ዱቄታ መሆን ልጅ ያዝ አድርግ ማለት ነው። ማለት የምትመጣበት ነገር ሊኖር ይችላል። ውድ ቤተሰቦች መምጣቱ አይቀርም። ታያላችሁ። ምን አለች በለኝ። ከዛ አብርሃም እየበረረ ይመጣል። አብርሃም ጉድጓድ ብትገባ ጉድጓድ ይገባላታል። አይገርማችሁ? ጉድጓድ ብትገባ ሩታ ቆፍሮ ነው የሚገባው። እውነት ነው የምልህ። ለሩታ ቦታ እንደሌለው አይነት አድርጋችሁ የምታስቡ የሆነ የምትስሉ የውሽሚት ደጋፊዎች ልንገራችሁ፣ መቃብር ብትገባ ይገባል። አዎ ይገባል። ምነው አሽቃበጥሽ ልትሉ ይችላላችሁ። ኦሬል ነገር ነው ይሄ፣ እውነተኛው ነገር ነው። አምነሽ ተቀበኝ፣ ወደዳችሁም ጠላችሁም። ውድ ቤተሰቦች ሰላም